የቡካዮ ሳካ የጉዳት ሁኔታ በተመለከተ ምን ይመስላል? በትላንትናው ጨዋታ አስደናቂ እንቅስቃሴ ያደረገው ኤብሪቺ ኤዜ ከጨዋታው መጠናቀቅ በኋላ ሀሳቡን ሰጥቷል። ስለ አርሰናል ምን አለ? አሰልጣኝ ሚኬል አርቴታስ ከጨዋታው መጠናቀቅ በኋላ ሀሳባቸውን ሰጥቷል። እነዚህንና ሌሎች መረጃዎችን የምናጋራችሁ ይሆናል። ሰላም ጤና ይስጥልን ውድ የኢትዮ ስፖርት ዩቲዩብ ቻናል ተከታታዮቻችን እንደምን ቆያችሁ? እነሆ ፕሮግራማችን ጀምሯል። አርሰናልን የተመለከቱ ስፖርታዊ መረጃዎችን ልናካፍላችሁ ዛሬም በሰዓታችን ተገኝተናል። እናንተም ቻናላችንን ሰብስክራይብ እያደረጋችሁ ቪዲዮችንን ላይክ፣ ሼር እያደረጋችሁ ተደራሽነታችንን እንድታሰፉልን በአክብሮት የምንጠይቅ ይሆናል። እንግዲህ በቀጥታ ወደ መረጃዎቹ ነው የምናልፈው። ከትላንትና ጨዋታ ጋር በተያያዘ እንግዲህ መረጃዎችን እንመለከታለን። ትላንትና ምሽት እንግዲህ አርሰናል ከፖርት ቬል ያደረጉት የካራቦ ካፕ ጨዋታ እንግዲህ በመድፈኞቹ 2-0 አሸናፊነት ጨዋታው ተጠናቋል። ከሜዳቸው ውጪ ያደረጉት ጨዋታ ጥሩ እንቅስቃሴ አድርገው መድፈኞቹ ጨዋታውን አሸንፏል። እንግዲህ በዚህ ጨዋታ ላይ አስደሳች ዜና የሚባለው ኤብሪቺ ኤዜ በአርሰናል ቤት የመጀመሪያ ግቡን አስቆጥሯል። እንደሚታወቀው ኤብሪቺ ኤዜ ጥሩ ጅማሮ እያደረጉ ከሚገኙ ተጫዋቾች መካከል አንዱ ነው። እንግዲህ ክረምት ላይ ካስፈረሟቸው ተጫዋቾች መካከል አንዱ ኤብሪቺ ኤዜ ነው እና ይህ ተጫዋች እንግዲህ በአርሰናል ቤት ከመጣበት ጊዜ አንስቶ እንግዲህ ለአርሰናል ጥሩ እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል ይጠቀሳል። 2 አሲስት እና 1 ግብ አስቆጥሯል። በርካታ የአርሰናል ደጋፊዎች ተጫዋቹን እያወደሱት ይገኛሉ። በተለይም በማንቸስተር ሲቲው ጨዋታ ያሳየው ፐርፎርማንስ እጅግ ተጫዋቹ እያወደሱት እንደሚገኙ ነው የተገለጸው። እናም ተጫዋቹ እንግዲህ በዛ ጨዋታ ላይ ተቀይሮ ገብቶ ነው እንግዲህ አሲስት ማድረግ የቻለው። ባለቀ ሰዓት እንግዲህ ለማርቲኔሊ ያሻገራት ኳስ እንግዲህ ጋብሪኤል ማርቲኔሊ ያችን ኳስ ካስቆጠረው በኋላ ኤብሪቺ ኤዜ ምን አይነት ተጫዋች ነው እንግዲህ አርሰናል ጥሩ ተጫዋች እንዳገኘ ነው እንግዲህ በርካቶች ሀሳቦቻቸውን እየገለጹ የሚገኙ። ትናንትና ምሽት ደግሞ የጨዋታው ማን ኦፍ ዘ ማች ተብሎ ተመርጧል። ኤብሪቺ ኤዜ እንግዲህ ይህ ተጫዋች አርሰናልን እየተላመደ ይገኛል። ተጫዋቹ እንደሚታወቀው በክርስቲያን ፓላስ ቤት ያለ የሚጫወትበት በተለምዶ የመሀል 8 ቁጥር ወይም ደግሞ አታኪንግ ሚድፊልደር ነው የሚጫወተው። እናም በዚያ ቦታ ሲጫወት ተጫዋቹ አመርቂ እንቅስቃሴ ነው የሚያደርገው። እናም ያንን ነው አሁን ላይ በአርሰናል ቤት እያየ ነው የምንገኘው። ተጫዋቹ በመሀል ላይ ሲጫወትና በክንፍ መስመር አጥቂ ሲጫወት የተለያየ ፐርፎርማንስ ነው የሚያሳየው። በይበልጥ በ10 ቁጥር እና በ8 ቁጥር ሚና ሲጫወት በፓላስ ቤት የምናውቀው ኤብሪቺ ኤዜን እንመለከታለን። ጥሩ እንቅስቃሴም ያደርጋል። እናም አሁን ላይ አሰልጣኝ ሚኬል አርቴታ ተጫዋቹን አታኪንግ ሚድፊልደር ወይም ደግሞ የ8 ቁጥር ሚና እየሰጠው እየተመለከተን እንገኛለን። ይህም በ2 ጨዋታዎች ላይ ተመልክተናል። እንግዲህ የክሬቲቪቲ ችግር እንዳለበት ይታወቃል የአርሰናል ቡድን። እናም አሁን ላይ ኤብሪቺ ኤዜ እና ኢታን ንዋኔሪን እያሰለፈ ነው የሚገኘው። በትላንትናው የካራቦ ጨዋታ ላይ በ8 ቁጥር ሚና እነዚህን 2 ተጫዋቾች አሰልፏል። እናም ኤብሪቺ ኤዜ ደግሞ እንግዲህ ለየት ያለ ተጫዋች መሆኑ ይታወቃል። ከሳጥን ውጭ የሚመታቸው ምቶች እንዲሁም ደግሞ ኳሶችን ወደ ሳጥን ውስጥ የሚያሻግር ተጫዋች መሆኑ እንግዲህ ለአርሰናል ትልቅ ነገር ይጨምራል ተብሎ ነው የሚጠበቀው። በ10 ቁጥር ሚና የሚጫወት ከሆነ ማለት ነው። በማንቸስተር ሲቲና በተደረገው ጨዋታ ላይ እንግዲህ ኤብሪቺ ኤዜ በ8 ቁጥር ሚና ነበር የተሰለፈው። ትናንትናም ደግሞ በካራቦ ካፕ ከፖርት ቬል ጋር በነበረው ጨዋታም እንግዲህ ኤብሪቺ ኤዜ እዛ ቦታ ላይ ነው በተፈጥሯዊ ቦታው ነው የተጫወተው። እናም የተጫዋች በቦታው ሲጫወት እንግዲህ ጥሩ እንቅስቃሴ ማድረግ ይችላል። በትላንትናው ጨዋታ ማን ኦፍ ዘ ማች ተብሎ ነው የተመረጠው። ይህም የሆነው ደግሞ ተፈጥሯዊ ቦታው በመጫወቱ ነው። እንግዲህ ኤዜ ከጨዋታው መጠናቀቅ በኋላ የሰጠው ሀሳብ አለ። በጣም በምወደው ክለቤ ከልጅነት ጀምሮ እየደገፍኩት ባደግኩት ማሊያ ግብ በማስቆጠሬ በጣም አስደስቶኛል። በአርሰናል ቤት ገና ከዚህ በላይ ብዙ ግቦችን እንደማስቆጠር እርግጠኛ ነኝ። ይህም የመጀመሪያ ግቤ ነው። በጣም ተደስቻለሁ ሲል ከጨዋታው በኋላ እንግዲህ ኤብሪቺ ኤዜ ተናግሯል ማለት ነው። አድማጮቻችን ስለ ትናንትናው ጨዋታ ሀሳብ አስተያየቶቻችሁን ስጡበት። እንግዲህ አርሰናል ይዞት የገባው አስተላለፍ በተመለከተ ሀሳባችሁን መልከታችሁን አጋሩን። ቻናላችንን ሰብስክራይብ እያደረጋችሁ ቪዲዮውን በይበልጥ ላይክ እንድታደርጉ በአክብሮት እንጠይቃለን። ወደ ሌላኛው መረጃችን ስናልፍ ደግሞ ከዛ ውጪ በትላንትናው ጨዋታ ከረፍት እንደገቡ 54 እና 55ኛው ደቂቃ ላይ እንግዲህ ቡካዮ ሳካ ፋውል ተሰርቶበት ወድቆ ለረጅም ደቂቃ ተኝቶ ነበር ሜዳ ላይ። ታዲያ ብዙዎች ቡካዮ ሳካን አርቴታ ይህንን ያህል ደቂቃ ያጫውታል ከጉዳት አገግሞ መጥቶ
ይህንን ያህል ደቂቃ መጫወት አልነበረበትም የሚል አስተያየት እየሰጡ ይገኛሉ አሰልጣኙ ላይ። አሰልጣኙንም በይበልጥ እየተቹት ይገኛሉ። እንግዲህ ቡካዮ ሳካ እንደሚታወቀው በጉዳት ለ2 ሳምንታት ያክል ከሜዳ ርቆ ነበር። እናም ለማንቸስተር ሲቲ ጨዋታ ላይ ነበረ የተመለሰው። እናም ጉዳቱም ያለበት እንዴት አርቴታ ለካራቦ ካፕ ጨዋታ እንዴት ይህንን ያህል ደቂቃ ያጫወታል የሚሉ በርካታ ተንታኞችም ጨምሮ እንዲሁም የአርሰናል ደጋፊዎች ሀሳቦቻቸውን እየገለጹ ይገኛሉ። ጉዳቱ ምን ያህል ነው የሚለው ተናግሯል። እንግዲህ ቡካዮ ሳካ ጉዳቱ በጣም የማያሳስብና ምንም አይነት ጉዳት እንዳላጋጠመው ተረጋግጧል ተብሏል። አሰልጣኝ ሚኬል አርቴታ ከጨዋታው መጠናቀቅ በኋላ ተናግሯል። እንደዚሁም ደግሞ ለእሁዱ ጨዋታ ሙሉ ለሙሉ ዝግጁ ሆኖ እንግዲህ ቡካዮ ሳካ ይመጣል ሲሉ ተናግሯል። ለምንድን ነው ይህንን ሁሉ ደቂቃ ልታጫውቱ የፈለግከው? 60 ደቂቃን ያክል በካራቦ ካፕ ለማጫወት ፈለክ ብሎ ጋዜጠኛው ለአሰልጣኝ ሚኬል አርቴታ ከጨዋታው መጠናቀቅ በኋላ ጥያቄ አንስቶለት ነበር። አርቴታም ሲናገር ምክንያቱም እሱ ከጉዳት ነው የተመለሰው፣ የጨዋታ ሙድ ውስጥ መግባት አለበት፣ ቀጣይ ከበድ ያለ የፕሪሚየር ሊግ ጨዋታ ይጠብቀናል። እናም ሳካ ሰውነቱን ማፍታታት አለበት። እሁድ ዕለት በሴንት ጄምስ ፓርክ ከኒውካስትል ዩናይትድ ጋር ትልቅ ጨዋታ ይጠብቀናል። እናም ለዛ ጨዋታ ሰውነቱን ዝግጁ እንዲሆን ነው ያሰለፍኩት የሚል ሀሳባቸውን ሰጥቷል አሰልጣኝ ሚኬል አርቴታ። እንደ አጠቃላይ ግን ቡካዮ ሳካ ምንም ጉዳት እንዳላጋጠመው ተነግሯል። ይህም ለመድፉ ደጋፊዎች ጥሩ ዜና ነው የሚመስለኝ። ስታር ቦያቸው እንግዲህ ጉዳት እንዳላጋጠመው ተነግሯል ማለት ነው። እንግዲህ ከጨዋታው ጋር በተያያዘ አሰልጣኝ ሚኬል አርቴታ በትላንትናው ጨዋታ ላይ የተለያዩ ተጫዋቾችን እየቀየረ ወደ ሜዳ ሲያስገባ ነበር። የሚሆነው ደግሞ እንግዲህ አሰልጣኝ ሚኬል አርቴታ ተጫዋቾችን እረፍት እየሰጠ ነው የሚገኘው። በትላንትናው ጨዋታ ላይ እንግዲህ ማርቲን ዙቢሜንዲ ወደ ሜዳ አልገባም። እንግዲህ ሌሎችም ተጫዋቾች አልገቡም። ዩሊያን ቲምበርም ጨዋታው ላይ አልተሰለፈም። እነዚህ ደግሞ እነዚህ ተጫዋቾች በርከት ያሉ ጨዋታዎችን ለአርሰናል ከማድረጋቸው አንጻር ነው በትላንትና ጨዋታ ላይ ያልተካተቱት። ነገር ግን ሚኬል ማርቲን አርቴታ አዲስ ኢንፎርሜሽን ለመፍጠር እንዳሰበ ነው የትላንትናው ጨዋታ የሚያሳየው። እንግዲህ በትላንትናው ጨዋታ ላይ በመሀል ቦታ ላይ እንግዲህ ኤብሪች ኤዜና ኢታን ንዋኔሪን አንድ ላይ ያሰልፏል። ይህ የሚሆነው ደግሞ እነዚህ ሁለት ተጫዋቾች በፈጠራ የሚደነቁ ተጫዋቾች መሆናቸውን ተከትሎ እንግዲህ አርቴታ አዳዲስ ፕላኖችን እያወጣ ነው የሚገኘው። በተከላካይ ስፍራም ስንመለከት እንግዲህ ክሪስቲያን ሞስኬራን ክንፍ ላይ አውጥቶት በፉልባክ ቦታ እየተጫወተ ተመልክተነዋል። ይህ የሚሆነው ደግሞ አርቴታ የትላንትናውን ጨዋታ እንደ አድቫንቴጅ ነው የተመለከተው። ማለትም ተጫዋቾቹን እየቀያየረ የተለያዩ ሚናዎችን ሲሰጣቸው ተመልክተናል ማለት ነው። ግን ከትላንትናው ጨዋታ ጋር በተያያዘ አርቴታ ጥሩ እንቅስቃሴ ማድረግ ችሏል። አርሰናልም ጥሩ ነገር አሳይቶናል። እንግዲህ 2-0 በሆነ ውጤት ፖርት ቬልን አሸንፏል ማለት ነው። እንግዲህ ቀጣይ እሁድ ዕለት ከኒውካስትል ዩናይትድ ጋር የሚያደርጉት ተጠባቂ ጨዋታ እንግዲህ አሰልጣኝ ሚኬል ማርቲን አርቴታ ምን ይዞ ይቀርባል የሚለውን እንግዲህ በጉጉት ይጠበቃል። ሀሳብ አስተያየታችሁን ስጡበት። የትላንትና ጨዋታን በተመለከተ ውድ አድማጮቻችን ስለነበረን የአብሮነት ቆይታ ከልብ አርክቼ አመሰግናለሁ። መልካም ቀን ይሁንላችሁ። ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ላይክ ሼርም እንድታደርጉ በአክብሮት ጠይቃለሁ። መልካም ቀን ይሁንላችሁ።